ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዛሬ ይዘንላችሁ የመጣነውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የወደብንና የባህር በር ጥያቄዎችን በሚመለከት በተለይም ኢትዮጵያ በቀይ ባህር ላይ ያላት ትስስር ስትራቴጂካዊና የረዥም ጊዜ ጥቅም ታሳቢ ያደረገ መሆኑን ለሕዝብ ተወካዮች ምክር ቤት አባላት የተናገሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከዚህ ጋር ተያይዞ የሚቀርበው ጥያቄ የመንግስት ወይም የአንድ ፓርቲ ጉዳይ ሳይሆን የትውልድ ጥያቄ መሆኑን ከግንዛቤ በማስገባት በውስጥ ያሉ ልዩነቶችን የሚሻገር በመሆኑ በጋራ መቆም እንደሚገባ አሳሰቡ። የውጭ ጉዳይ ሚኒስተሩ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በፓርላማ ተገኝተው ምላሽ የሰጡ ቢሆንም የምክር ቤቱ አባላት ግን ከጥቂቶቹ በስተቀር ላነሷቸው ጥያቄዎች ተገቢ ምላሽ አላገኘንም ሲሉ ቅሬታቸውን ገልጸዋል። የሕዝብ ተወካዮች ምክር ቤት ታህሳስ 21 ቀን 2018 ዓ.ም ባካሄደው ስድስተኛ መደበኛ ስብሰባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ከምክር ቤቱ አባላት በቀጥታ ለቀረቡላቸው ጥያቄዎች የሰጡትን ምላሽ አዳምጧል። ከጎረቤት ሀገሮች ጋር ኢትዮጵያ ያላትን ግንኙነት በሚመለከት ለቀረቡት ጥያቄዎች ምላሽ የሰጡት የውጭ ጉዳይ ሚኒስትሩ ከአብዛኞቹ የጎረቤት ሀገሮች ጋር ያለው ግንኙነት በጠቅላላው ሲገለጽ መልካም የሚባል ነው በማለት መልሰዋል። በአንዳንድ የቀጠናው ሀገሮች የተፈጠሩ የእርስ በርስ ግጭቶች መኖራቸውን፣ ሀያላን አገሮች ደግሞ ጥቅማቸውን ለማስከበር የሚሻኮቱበት ቀጠና በመሆኑ በሀገሮች ግንኙነት ላይ ተጽዕኖ እንደሚኖረውም ገልጸዋል። በዲፕሎማሲያዊ መስክ የታዩ መልካም ውጤቶችን በማድነቅ ጥያቄያቸውን ማሰማት የጀመሩት የምክር ቤት አባሉ ዶክተር አበባው ደሳለው ከወደብ ከዳር ድንበር ማስጠበቅና ከሀገሮች ጋር የተደረሱ ስምምነቶችን በሚመለከት በርካታ ጥያቄዎችን ቢያቀርቡም በቂ ምላሽ እንዳልተሰጣቸው ለሪፖርተር ገልጸዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ እና በሶማሌላንድ ፕሬዝዳንት ሙሴ ቢሂ የባህር በር የመግባቢያ ስምምነት መፈረሙን አስታውሰው በስምምነቱ ኢትዮጵያ ለባህር ጦር የሚያገለግል ወደብ ልታገኝ፣ ለሶማሌላንድ ደግሞ ኢትዮጵያ የአገርነት እውቅና ትሰጣለች የሚል እንደነበር ገልጸዋል። ነገር ግን የባህር በር መገኘቱ ሳይገለጽና ኢትዮጵያም የአገርነት እውቅና ሳትሰጥ እስራኤል ለመጀመሪያ ጊዜ እውቅና መስጠቷን ተናግረው የአገርነት እውቅና ለመስጠት ኢትዮጵያ ሁለተኛው አገር ትሆን ሲሉ ጠይቀዋል። ከሶማሌላንድ ጋር በተደረገ ስምምነት ቅሬታ ከተፈጠረባት ሶማሊያ ጋርን ስምምነት ተፈርሞ እንደነበር፣ ነገር ግን በተመሳሳይ ስምምነቱ ያለበት ሁኔታ እንደማይታወቅ በመግለጽ ሚኒስትሩ ማብራሪያ እንዲሰጧቸው ቢጠይቁም ምላሽ ከመስጠት ይልቅ ጥያቄውን ለማዳፈን ተሞክሯል ብለዋል። ላቀረብኳቸው ጥያቄዎች ምላሽ ከመስጠት ይልቅ ተደባብሰው አልፈዋል ያሉት ዶክተር አበባው ጥቂት አባላትም ስለ ወደብ ማግኘትና ስላልተፈጸሙ ስምምነቶች ጠይቀው የነበረ ቢሆንም ዝርዝር ምላሽ አልተሰጣቸውም በማለት ቅሬታቸውን ገልጸዋል። የብልጽግና ፓርቲ በመወከል የምክር ቤት አባል የሆኑት አቶ ከማል ሀሺ በተመሳሳይ ከሶማሌላንድ ጋር የተደረገው የመግባቢያ ስምምነት ያለበትን ደረጃ ጠይቀዋል። ኢትዮጵያ የባህር በር ፍላጎቷን ለማሳካት ከሶማሌላንድ ጋር የመግባቢያ ስምምነት መፈረሟን አስታውሰው የመግባቢያ ሰነዱ ወደ ተግባር ከመቀየር አኳያ የተከናወነ ስራ ስለመኖሩና የወደፊት ዕጣ ፈንታው ምን እንደሆነ ማብራሪያ እንዲሰጣቸው ጠይቀዋል። ሌላው የምክር ቤት አባል ወይዘሮ ወርቅነሽ ጀማል በበኩላቸው በውጭ ሀገሮች ለስራ ተሰማርተው የሚገኙ ዜጎችን ደህንነት ከማስጠበቅ አኳያ ሚኒስቴሩ እያከናወናቸው ያሉ ተግባራት እንዲብራራላቸው ጠይቀው በተለይም የደሞዝ አለመከፈል፣ አካል ጉዳትና አልፎ አልፎም የሞት አደጋ ስለሚደርስባቸው ዜጎች ማብራሪያ ጠይቀው ነበር። ከጎረቤት ሀገሮች ጋር ያለውን ግንኙነት ለመረዳት የህዳሴ ግድቡ ምርቃትን መመልከት ያስፈልጋል ያሉት የውጭ ጉዳይ ሚኒስተሩ ወደ ሁነቱ እንዲታደሙ የተጠሩ አገሮች እንዳይገኙ የተለያዩ ጫናዎች ቢደርሱባቸውም አብዛኞቹ የጎረቤት ሀገሮች ጫናውን ተቋቁመው በመገኘታቸው የኢትዮጵያ እድገት ለቀጠናው ተስፋ መሆኑን አሳይተዋል ብለዋል። ግንኙነቱን የምንመራው የኢትዮጵያን ብሔራዊ ጥቅም ማዕከል ባደረገ ሁኔታና ከሌሎች ዓለም አገሮች ይልቅ ጎረቤቶቻችን በማስቀደም ነው በማለትም አስረድተዋል። የወደብና የባህር በር ጥያቄዎችን በሚመለከት በሰጡት ምላሽ ኢትዮጵያ ከቀይ ባህር ጋር ያላት ትስስር ስትራቴጂካዊ የሆነና የረዥም ጊዜ ጥቅምን ታሳቢ ያደረገ መሆኑን በመረዳት እንደሚሰራ አስታውቀዋል። ላለፉት 3 አስርተ ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዚህ እንድንገባ ታስቦበት የተሰራ መሆኑን የምትገነዘቡት ነው ያሉት ሚኒስትሩ ይህንን ለመቀልበስ የረዥም ጊዜ እቅድ ይዞ መስራት ያስፈልጋል ብለዋል። ከዚህ ጋር ተያይዞ የሚቀርበው ጥያቄ የትውልድ ጥያቄ መሆኑንና የአንድ መንግስት ወይም ፓርቲ ጉዳይ ብቻ እንዳልሆነ በውስጥ ያሉ ልዩነቶችን የሚሻገር በመሆኑ በጋራ መቆም ይገባል ሲሉ ተናግረዋል። ነገር ግን በጋራ መቆም በሚገባን አገራዊ ጉዳዮች ላይ የተሳሳተ ሀዲድ ውስጥ ላለመግባት መጠንቀቅና ራስን ማየት ይገባል ሲሉ አሳስበዋል።
በሌሎች አገሮች ለስራ ተሰማርተው የሚገኙ ዜጎችን በሚመለከት ለቀረበላቸው ጥያቄ ከአገሮች ጋር የሁለትዮሽ ስምምነት በመፈጸም ችግሮችን ለመፍታትና ከስራና ክህሎት ሚኒስቴር ጋር በመተባበርም እየተሰራ እንደሆነ አስታውቋል። ነገር ግን ዜጎች በህጋዊ መንገድ ብቻ ስለማይሄዱና አገሮቹም የሁለትዮሽ ስምምነት ያልተፈጸመባቸው በመሆናቸው ከሌሎች ዓለም አቀፍ ተቋማት ጋር በመተባበር ጭምር እንደሚሰራ ገልጸዋል። በህጋዊ መንገድ ለስራ በሄዱ ዜጎች ላይ የሚደርስ ጥቃት በሚመለከት በዋናነት ጉዳያቸው አድርገው የሚሰሩ ዲፕሎማቶችን በመመደብ ጭምር እየተሰራ መሆኑን ተናግረዋል። ወደ ሌላ ጉዳያችን ስናልፍ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውንና መዘረፋቸውን ነዋሪዎች ለቢቢሲ ተናግረዋል። ተቃዋሚዎቹ እናት ፓርቲና ኢህአፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑ በመግለጽ ሲያወግዙት፣ የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው የአማራ ተወላጆች ይኖሩበታል በተባለው አጋጂጊ ወይም ሻሾ በር አነስተኛ ከተማ ታኅሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየው የመከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታኅሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩ የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላ ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በጀከቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበር የሚጠቁም መረጃዎችንም አውጥተዋል። ግጭቱ ከመቀስቀሱ አስቀድመው ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸውን እንዲሸሽ እንዳደረጉ የተናገሩ የአንድ ዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ተናግረዋል። በቂ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የ2 ሰዎች አስክሬን ማየታቸውን ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጡ ሲደረግ ቤታቸው እንደነበሩ የተናገሩ አንድ የዓይን እማኝ ከሟቾቹ ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበትም ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞችና የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ፣ ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሐን ሰዎች ላይ መሆኑን ገልጸዋል። እማኞች አብዛኞቹ ሟቾች በስለት ተጠቅተው መገደላቸውንና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱን ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጡ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩ 2 ሰዎች አካላትም የለው ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎችን ቁጥር 19 ነው ሲሉ፣ አንድ ነዋሪ ደግሞ ቁጥሩ ከዚህ ከፍ ሊል እንደሚችል ጠቁመዋል። ዘገባው የቢቢሲ ነው።